ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ህዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ ውስጥ ለውጡን የጀመሩ ሰዎች ከለውጡ በኋላ ምን ማድረግ እንደሚገባቸው በጋራ የወሰኑ አይደሉም። አሁን በደንብ የምንረዳው ነገር ቲፒኤልኤፍ ኢትዮጵያንን እየጨቆነ ነው፣ መከራ በደል እያደረሰ ነው፣ ይህ አገዛዝ ማብቃት አለበት የሚለው ላይ ጋራ አጀንዳ አላቸው። ያ ቡድን ከተወገደ በኋላ ግን እንዴት እንደሚሄዱ በጋራ አልመከሩም። ነገር ግን ስልጣን ቢይዝ ደግሞ ይሄን አደርጋለሁ ብሎ ጽፎ ደግሞ የመጣ ሰው አለ። ተለያየ ቦታ ብሔር መሰረት ያደረጉ ግጭቶች ተፈጥረው እንደ ጠቅላይ አቃቢ ሕግ ከፌደራል ፖሊስ ጋር በመሆን ምርመራዎችን ሰርተን ክስ ደረጃ የደረሱ መዝገቦች አሉ። ለምሳሌ ሐዋሳ ላይ የተከሰተውን በተመለከተ በሶስት መዝገብ ስናጣራ ቆይተን ሁለቱ ላይ ክስ ተመስርቷል። የሀገሪቷ እጣ ፈንታ በእኛ እጅ ነው ያለው። This is our responsibility now. Yes, it is our time. For a few moments there was confusion before members of the security forces came onto the stage and led Abiy Ahmed to safety. ጠቅላይ ሚኒስትር አብይ አህመድ ስልጣን ያዙበት 7ኛ ዓመት ምክንያት በማድረግ በተለያዩ የኢትዮጵያ አካባቢዎች ሰላማዊ ሰልፍ መደረጉን ተከታትለናል። በሌላም በኩል ደግሞ 7ኛውን ዓመት ምክንያት በማድረግ አደባባይ ባይወጡም በማህበራዊ ሚዲያ ላይ ደግሞ ተቃውሟቸውን የሚገልጹ እንዲሁም ድጋፋቸውን የሚሰጡ ማየት ተችሏል። እንዲህ አይነት አጋጣሚዎች በተለያየ መንገድ ኢትዮጵያ ውስጥ ያለውን ጉዳይ በአጠቃላይም ደግሞ ነገሮችን በትክክል ለመቃኘትና ለመፍትሄ የራስን አስተዋጽኦ ለማድረግ እንዲህ አይነት አጋጣሚዎችንና ጊዜዎችን መሰረት አድርጎ ውይይት ማድረግ በጣም አስፈላጊ ነው። ምናልባትም ከሰልፉን ባሻገር የመድረክ ውይይቶች ቢኖሩም በመንግስት በኩል ምናልባትም መንግስት ከሚያዘጋጀው ደግሞ በሌላ አካል ገለልተኛ አካልም አዘጋጅቶት እንዲህ አይነት ውይይቶች ቢኖሩ ብዙ ነገሮችን ለማረም ለማስተካከል ሁሉም ወገን ጉድለትና ክፍተቱን ለማየት ለማረም የሚያስችለው ይሆናል ተብሎ ይታመናል። ምናልባትም ይሄንኑ 7ኛውን ዓመት ምክንያት በማድረግ የዛሬውን ፕሮግራም በሱ ላይ ትኩረት ለማድረግ ምክንያት ይሆነኝ ምናልባትም ከስሜት በተለያየ መንገድ ወደዚያም ከመሳብ ውጭ ሆኖ ኢትዮጵያ ውስጥ ባለፉት 7 ዓመታት እንዴት ተጓዘን፣ በጉዟችን ውስጥ የነበሩ እክሎች፣ እንከኖች፣ ችግሮች ማን ለምን አመጣቸው፣ ዛሬም ከዛ ሁኔታ ላይ ተነስተን ወደፊት እንዴት እንጓዝ የሚለውን ነገር በጥንቃቄ ለማየትና ከስሜት ውጭ ከሰፈር ፍላጎት ከሆነ ቡድን ፍላጎት ባሻገር የጋራ ሀገር ስለሆነ መፍትሄ ሲፈለግ ሰዎች የቆሙበት ሰፈር ላይ ሆነው ሳይሆን የሁሉም ሀገሬ ነው በሚል በኢትዮጵያ ውስጥ ያሉ ሁሉም እምነቶች የጋራ እምነቶች ባይሆኑም ሁሉም በሀገሪቱ ውስጥ ባለመብቶች ናቸው። የሌላኛው መብት ከተገደበ የኔ መብት አይከበርም ወይንም መከራና ስቃይን ለነገ መተው ነው። ስለዚህ በኢትዮጵያ ውስጥ የቁጥር ጉዳይ ግምት ውስጥ መግባት የለበትም። ትንሽ ብሔረሰብ ይሁን ትልቅ ብሔረሰብ ሁሉም በተናጠል ሲወሰድ የግለሰብ የኢትዮጵያ ዜጋ ነው። ሁሉም ኢትዮጵያን በአገራቸው ላይ ባለሙሉ መብት ነፃነት፣ ሁሉም ሃይማኖቶች ኢትዮጵያ ውስጥ ባለሙሉ መብት ሙሉ መብት ባለሙሉ ነፃነት መሆናቸውን የማረጋገጥ ብቻ ሳይሆን የመከባበር ነገር ለኢትዮጵያ በጣም ወሳኝ ነገር ነው። አንዳንድ በትልቅ ሀገር ውስጥ በሰፊ ማህበረሰብ ውስጥ
ሲኖርና በቤተ ዘመድ ጉባኤ ውስጥ ደግሞ ነገሮች ሲታዩ በጣም የተራራቁና የተለያዩ ነገሮች ሊሆኑ ይችላሉ። ስለዚህ በትልቅ ሀገር ውስጥ በሰፊ ማህበረሰብ ውስጥ እንዴት መኖር ይቻላል? ትላንት ያሉ ክፍተቶች፣ ትላንት ያሉ ጉድለቶች እንዴት ይታረማሉ? ዛሬ ያሉ ችግሮች ነገ አብረውን እንዳይቀጥሉ የችግሮቹ ባለቤቶች ማን ናቸው? ችግሮቹን ለመፍታት ማን ምን ማድረግ አለበት? ለችግሩን ለመፍታት ግለሰቦች፣ ቡድኖች አስተዋጽኦ ማድረግ ባይችሉ እንኳን ችግሩ እንዳይቀጥል ወይ ደግሞ ችግሩ እንዳይወሳሰብ ቢያንስ ባለመረበሽ ወይ ደግሞ ሀገር ወደ ቀውስ ወደ መከራ ትውልድ ወደ ችግር እንዳይገባ ለማድረግ በዝምታ አስተዋጽኦ ማድረግ ይችላል ወይ? አጠቃላይ ጉዳዮችን ማየት መመርመር በጣም አስፈላጊ ነው። በብዙ መልኩ ዛሬ ኢትዮጵያ ውስጥ የምናያቸው ነገሮች ለምን እዚህ ሁኔታ ውስጥ እንደገባን ምን እዚህ ሁኔታ ውስጥ እንዳደረሰን ነገሮችን በሰከነ መንገድ ለሚመለከት ሰው ከበስተጀርባ የዘር ከበስተጀርባ የፖለቲካ ኮተትና የጥቅም ፍላጎት ወይ ደግሞ የስልጣን ጥም ከሌለበት በነጻ ሕሊና ለሚያስብ ለሚመረምር ሰው እንዴት እዚህ ሁኔታ ውስጥ ደረስን? እዚህ ሁኔታ ውስጥ እንዴት ደረስን ሲባል ለውጡ ሲጀመር የነበሩ ዓመታትና ዛሬ ያለንበት ሁኔታ ደግሞ በምን ደረጃ ላይ ነው የሚለውን ጭምር መፈተሽ በብዙ መልኩ ለመፍትሄ አስተዋጽኦ ያደርጋል። ዘግቶ መደነቋቆር፣ ዘግቶ መለቃቀስ ያለውንም የሌለውንም ሁሉንም ነገር ኢትዮጵያ ውስጥ ያሉ ችግሮችን ለሌላ አካል ሰጥቶ ራስን ቅዱስ አድርጎ አውጆ መፍትሄ ማምጣት አይቻልም። ስለዚህ 7 ዓመታት ውስጥ ምን ተፈጠረ፣ እንዴት አለፈን፣ ማን ምን ችግር ፈጠረ የሚለውን በሰከነ መንገድ ማየት እንዲህ አይነት አጋጣሚዎች ጥሩ ናቸው። 7ኛ ዓመት ቀላል ጊዜ አይደለም። ለውጡ እንዴት እንደተጀመረ ይታወቃል። ምናልባትም ይሄ ዛሬ 7ኛ ዓመት ላይ ደረስንበት ለውጥ ህዳር 12 2008 ዓ.ም ጊንጪ ላይ ከአዲስ አበባ 90 ኪሎ ሜትር አካባቢ ላይ የተጀመረ የለውጥ እንቅስቃሴ ነው። ያኔ ዘመኑ ጊዜው መሬት መክፋት ነበር። በቃ ሁሉ ነገር መሬት ሽያጩ በጣም የደራበት እንትን ያለበት ጊዜ ነበር። ምናልባትም ልጆች ኳስ የሚጫወቱበትን መሬት ጭምር አሳልፎ ለመስጠት የተደረጉ ጥረቶች እዛ ጋር የተፈጠሩ የተጠራቀመውን ችግር ሰው ውስጥ ያለውን ብሶት የመጨረሻዋ ትንሿ ነገር እንዴት እንደምታስነሳ ግንጪ ትልቅ ምሳሌ ነው። ግንጪ ላይ ተጀመረ። ከዛ በጉልበት በኃይል ማቆም የሚቻልበት ሁኔታ አልነበረም። አንዴ ገንፍሎ የወጣን ማህበረሰብና ህዝብ ተመልሶ ወደ ጠርሙስ ውስጥ መክተት የሚቻልበት ሁኔታ አልነበረም። ፈንቅሎ ወጥቷል። ያ እንቅስቃሴ ደግሞ በወራት ጊዜ ውስጥ አማራ ክልል ሐምሌ 5 2008 ከወልቃይት የማንነት መብት አስከባሪዎች ጋር በተያያዘም እነ ኮሎኔል ደመቀም ለመያዝ የቲፒኤልኤፍ የፌደራል ፖሊስ ያደረገው እንቅስቃሴ እዛ ጋር የፈጠረው ነገርና ከዛ በኋላ ጎንደር አመጽ ከዛ በተለያዩ አካባቢዎች ቀጠለ። በእንዲህ መልክ እየቀጠለ ያው ሄደ። በጉልበት ለማቆም የአስቸኳይ ጊዜ አዋጅ ከአንዴም ሁለቴ የታወጀ የአስቸኳይ ጊዜ አዋጁ መታወጅ ብቻ ሳይሆን አዋጁ ላይ ምናልባት ሰዎች ዘነጉት ካልሆነ በስተቀር ቤታችሁ ገብተው የምታደርጉትንና ማታደርጉትን ነገር እስከ መወሰን ድረስ የተሄደበት ነገር ነበር። ይሄኛውን ቴሌቪዥን ማየት ይቻላል፣ ይሄኛውን የቴሌቪዥን ጣቢያ መመልከት አይቻልም የሚል በአዋጅ በግልጽ የተቀመጠ ነገር። ያው አንድ ነገር ከእጅ ከወጣ በኋላ ለመሰብሰብ የተደረጉ ሙከራዎች ያው አንዳንዴ ዘመነ ጊዜ ወቅት እንዳበቃና እንዳለቀለት
ሁሉ ነገር ከእጅ እንደወጣ ስታቅ ለመፍትሄ ራስን አስተዋጽኦ ማድረግ ይገባ ነበር። በዛ መልክ መሄድ አልፈለጉም። ያው በዛ መልክ ሲንከባለል የቆየው ነገር ከውስጥም ያለው እንቅስቃሴ እንደነበር የወጣቶቹ እንቅስቃሴ በኋላ ላይ በአክቲቪዝም በምናምን የኛ ነው የሚሉ ሰዎች የነሱ ከሆነ ዛሬ ለምን አይጠቀሙበትም የሚለውን ጥያቄ ማንሳትን ጨምሮ ነገሮችን በአጠቃላይ ከለውጡ በፊትም ባሉ ሁኔታዎች ገምግመን የነዚህ ሰዎች ምናቃቸው ያልሰከኑ ሀገር ቀርቶ የሆነ ነገር እጃቸው ቢገባ አደጋ ሊያደርሱ የሚችሉ ሰዎች መሆናቸው የምንረዳቸው ሰዎች ከዚህ ጋር ተያዘ የነሱ ነው ወይ የሚለው ጥርጣሬ ውስጥ ብዙዎቻችንን በከተተን ሰዓት ወደ ተቃውሞ ሁሉ ሄደን ነበር። ከነዛ ሰዎች ጋር አለመገናኘቱን ስናረጋግጥ ደግሞ ይሄ ለውጥ እንቅስቃሴ ተስፋ አለው በሚል በየአቅማችን በየሚዲያው በምናምን ድጋፍ ስንሰጥ የነበረበት ሁኔታ ነው። ስለዚህ የነበረው እንቅስቃሴ ህወሓትን ከውስጥ ለመፈንገል በሌላ በኩል በውጭ ሁኔታ ለማስገደድ የሚሰሩ ስራዎች እንደነበሩ የሚያረጋግጡ ናቸው። በዚህ መልክ እንግዲህ የተጀመረው ለውጥ ያው ዋዜማው ላይ ደረሰ። ከውስጥ ያለው ሁኔታ እንትን እያለ መጣ። ስለዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ለመልቀቅ ወሰኑ። በነገራችን ላይ ስልጣን ላይ ከቆዩባት ጊዜ በላይ ለኢትዮጵያ ፖለቲካ ትልቅ ትርጉም ያለው ነገር የሰሩት በዛ ወቅት ነው። ፖለቲካ ስልጣን ላይ በቆዩባቸው ዓመታት በተጽዕኖ ውስጥ የነበሩባቸው ዓመታት ናቸው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ያው ስርዓቱ የተደራጀበት መንገድ ምናልባትም እሳቸው ተጽዕኖ ውስጥ መቆየታቸው ደግሞ ከዛ በኋላ ተመሳሳይ ተጽዕኖ እንዳይመጣ ለማድረግ ያለውን እድል ሙሉ በሙሉ ከቲፒኤልኤፍ አገዛዝ ራስን ነፃ አውጥቶ ለመሄድ ያለውን እድል አስፍቷል። ስለዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን የለቀቁበት መንገድ የኢትዮጵያን ፖለቲካ ወደ ፊት ለመውሰድ ትልቅ እርምጃ ነው። ሂደቱን ተንካሉ በኋላ የኦህዴድ ሊቀመንበር የሆነ ሰው የድርጅት የኢህአዴግ ሊቀመንበር የመሆን እድሉ ሰፊ ስለሆነ አቶ ለማ እና ጠቅላይ ሚኒስትር አብይ ምክትልና ሊቀመንበርነት ስፍራን ተቀያየሩ። ዶክተር አብይ ሊቀመንበር ሲሆኑ ህወሓት ካምፕ የተፈጠረውን ነገር በኋላ ለአንዳንድ ሰዎች ሁሉ የምለው ነው። አንድን ነገር ከመጨረሻው ነገር አይደለም የሚጀምረው። በግሌ የሆኑ ሰዎች ሲመጡ እነዚህ ሰዎች በተመለከተ በልምድ የምናውቀው ነገር ህወሓት የሚባል ቡድን ውስጥ ሰዎችን አመጣው ግዑዝ ለማድረግና እነርሱ የፈለጉትን ነገር የመጫን የማስፈጸም ፍላጎት እንዳላቸው እንረዳለን። ያ ነገር እየተረገመ ነው። ከዚህ ሁሉ የወጣቶቹ ትግል በኋላ ተመሳሳይ ነገር ውስጥ ኢትዮጵያ እየገባች ነች ወይስ እንደተባለው ከህወሓት አገዛዝ ራሳቸውን ነፃ ለማውጣት የቆረጡ ሰዎች ሂደት ውስጥ አሉበት ወይ የሚለው ያው የሚፈተሽ ነገር ነው። ግን ለመፈተሽ የኢህአዴግ ስራ አስፈጻሚ ወይ ደግሞ ማዕከላዊ ኮሚቴ ስብሰባ ላይ መቀመጥ አያስፈልግም። እዛ ላይ ቢኖር ወይ ደግሞ ከዛ መረጃ ቢገኝ ጥሩ ነው። ከዛ ውጭ ግን የቲፒኤልኤፍ ልሳናት ምን ነበር የሚሉት የሚለው ነገር ብዙ ነገር ይናገር ነበር። ያኔ በጣም ጎልቶ ዛሬ ይኖር አይኖር አላውቅም። የሱ ሊኖር ይችላል። ምክንያቱም እኛ ደግሞ ከኢትዮጵያ ቴሌቪዥን ከፋና ከምናምን በላይ የቲፒኤልኤፍ ጉዳይ በተለይ ምስጢራዊ የሆኑ ነገሮችን ባለቤቶቹ እና አይጋ ፎረም የሚባሉ ድረገጾች ስለሆኑ እነሱ ጋር ምን ተባለ የሚለውን ነገር መረጃ ፍለጋ እንሄዳለን። ያው ባለስልጣኖች ስለሆኑ ማለት ነው። ዛሬ ደግሞ ያው ቲፒኤልኤፍ ስልጣን ላይ ስለሌለ አይጋ መኖሩን ትዝ አይለኝም በግሌ። ስለዚህ አይጋው ላይ በወቅቱ ይወጡ የነበሩ ጽሁፎች ኢትዮጵያ ውስጥ ወደ አዲስ ምዕራፍ እየሄድን ነው የሚለውን ነገር በደንብ የሚያረጋግጡ ነበሩ። አይጋ ፎረም ላይ የሚጻፈው ጽሁፍ ጠቅላይ ሚኒስትር አብይ ላይ ወቅቱ ጠቅላይ ሚኒስትር አይደሉም፣ የኦህዴድ ሊቀመንበር የሆኑት ዶክተር አብይ ላይ አይጋ ፎረም ላይ የሚወጣው ተከታታይ ጽሁፍ የሆነ ነገር ሰዎቹ ከእጃቸው እየወጣ ነው የሚል እምነት
ውስጣችን እንዲያደር በጣም ያደረገ ነገር ነው ለአንዳንዶቻችን። አንዳንዱ መጨረሻ ላይ ፓርላማ ላይ ያጨበጨባለ፣ አንዳንዱ ጠቅላይ ሚኒስትር ከሆኑበት ቀን ጀምሮ ወይ ደግሞ ከዛ ትንሽ ቀደም ብሎ ይጀምራል። አንዳንዱ ደግሞ ያ ሁሉ አልፎ ምናልባት የኢትዮጵያን የተለየ ባህሪ መስሎ የሚታየኝ ብዙ ሰው የደገፈውን አብሮ በደገፍ ነገር ይታያል። ስለዚህ ጠቅላይ ሚኒስትሩ ላይ መጀመሪያ አካባቢ ስልጣን እንደያዙ ምን እንዳሉ ያው ከመጀመሪያው ሂደቱን አጠቃላዩን ስዕል እያዩ የደገፉ ሰዎች ነበሩ። በሌላም በኩል ደግሞ የሆነ የግርግር የምናምን ምዕራፍ እየተዘጋ ነው ብለው ወዲያውኑ የድጋፍም ዝም ብሎ የሰጡ አሉ። አጠቃላይ ነገርን ሳያነቡ ከምንም በላይ ደግሞ ፓርላማው ለውጧል። ማለትም ትላንት መጋቢት 24 2010 7ኛው ዓመት ማለት ነው። ያቺ ቀን የኢትዮጵያ ፓርላማ ውስጥ የተለመዱ ንግግሮች፣ የተለመዱ ድምጾች፣ የተለመዱ ነገሮች ነበሩ። ኢትዮጵያ የሚለው ቃል ብዙ ጊዜ የተለመደ ነገር አይደለም እዛ ፓርላማ ላይ። ስለዚህ ኢትዮጵያ የሚለው ቃል ወይም ኢትዮጵያ የሚለው ስያሜ ጎልቶና ተደጋግሞ መጠቀሱ በሌላም በኩል የተላለፈው መልእክት ይሄ ከምንድነው በሪዮት ዓለም ቅኝት ውስጥ የነበረ ሁሉንም ነገር ከሆነ ነገር ጋር ለመለወስ ከዛ ውጭ የሆነ ነገር ጽሑፍ ወይ ደግሞ መልእክት የጠቅላይ ሚኒስትሩ ንግግር በብዥታ ግራ በመጋባት በጥያቄ ውስጥ ለነበሩ ሰዎች ጭምር ያቺ ቀን ደግሞ ምናልባትም ትልቋ ለውጡ ላይ ተስፋ አድርገው እንዲራመዱ ወይ ደግሞ ተስፋ በለውጡ ከመረም ኢትዮጵያ ውስጥ ለውጥ መጥቷል፣ ከመረም ሰንሰለቱን በጥሶ በራሱ የቆመ ጠቅላይ ሚኒስትር በኢትዮጵያ ምድር ተከስቷል የሚለውን መልእክት ለብዙዎች የተገለጸበት ቀን ነው። ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግር ተሸንፎ መውደቅን ሳይሆን ፈተናዎችን ወደ ዕድልና መልካም አጋጣሚ ቀይሮ ድል መቀዳጀት ነው። ትላንት አባቶቻችን በመተማ፣ በአድዋ፣ በማይጨውና በካራማራ አጥንታቸውን ከስክሰው የከበረ ደማቸውን አፍስሰው በክብርና በአንድነት ያቆዩት ሀገር አለችን። እኛ እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። እኛ መነሻችንን እናውቃለን። በርካታ ዘመናትን የሚሻገር ታሪክ ያለው ታላቅ ሕዝብ ነን። ህብረታችን ለዓለም ምሳሌ መሆን ይችላል። ጠላቶቻችን አንበርክኳል። ሉዓላዊነታችንን ጠብቆ ዛሬ ላይ ከማድረሱም በላይ ለሌሎች ሕዝቦችም የነጻነት ትግል አርያ ሆኗል። ማንነታችን እንዳይለያይ ሆኖ የተሰናሰለ፣ እንዳይነጣጠል ሆኖ የተገመደ፣ የተዋደደና የተዋሃደ ነው። አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ለብዙዎች በዛ መልክ ይገለጽም፣ ግን አስቀድሞ ደግሞ እንዳልኩት ነገሮችን ገና የፓርቲ ሊቀመንበር ሳይሆኑ እርሳቸው ላይ የተከፈተውን የቲፒኤልኤፍ የናይጋ ፎረም እና የሌሎችን ዘመቻ ያየ ሰው አንድ ነገር ከእጃቸው እየወጣ መሆኑን የሚያረጋግጥ ነው። ያ ከእጃቸው የወጣውን ነገር እንዴት አድርገው ያስተካክሉታል? ወደ ጉልበት ይሄዳሉ ወይስ ምንድነው የሚያደርጉት የሚለው ደግሞ የዛን ያህል የተወሰነ ጥርጣሬ ስጋት ውስጥ የሚከት ነገር አለ።
ግን ደግሞ ህዝብ ውስጥ ያለው የተቃውሞ መንፈስ በኋላ ላይ ደግሞ የመጣው የለውጥ ስሜት የትኛውንም ነገር ለማድረግ ያላቸውን እድል እየዘጋው መምጣቱ ግልጽ ነበር። በጠቅላይ ሚኒስትር አብይ ላይ የአይጋ ፎረም ጽሁፍ ብቻ ሳይሆን አንዳንዶች በኋላ ላይ ወደ ተቃውሞ ጎራ ወደ ምናምን ከገቡ በኋላ ያው ሰው ስለማይጠይቅ ስለማይመረምር ያልኩትን ሁሉ እንዳለ በጭነው ሳላምጥ ይወስደዋል የሚል ነገር ስላለ መጀመሪያ አካባቢ ኢትዮጵያ ያሉና ያን ህዝቡን ቀልብ ለመግዛት ምን ለማድረግ ነው እንደዛ ያደረጉት። ከዛ በኋላ ወደ ሌላ አቅጣጫ ሄዶ አቅጣጫው ራሱ የትኛው ነው ሌላ አቅጣጫው? ሌላኛው አቅጣጫውማ የኦነግ አቅጣጫ ነው፣ የሸኔ አቅጣጫ ነው። ሸኔ እየተኮሰበት ያለ መንግስትና ጠቅላይ ሚኒስትር ማለት ነው። ግን ከዛ በፊት የነበሩ ሁኔታዎች እርካብና መንበርን ያነበበ ሰው እርካብና መንበርን ሲጽፍ አንድ ሰው ወይ ደግሞ ጠቅላይ ሚኒስትሩ ሲጽፉ የኢትዮጵያን ማዕከላዊ መንግስት አይደለም የክልል ስልጣን አልነበራቸውም። ያንን መጽሐፍ ላይ ኢትዮጵያዊነትን አግዝፈው አጉልተው የተናገሩበት መጽሐፍ ነው። ለስልጣን ሲወጡ የተናገሩት የህዝቡን ቀልብ ለመግዛት ከሆነ ስልጣን ላይ ሲያወጡ በማይታወቅ ስም የጻፉት መጽሐፍን ምን ፈልገው ነው የሚለውን ከዛ ማንጻንተም ማለት ነው። ያን ብቻ ሳይመጣ እንዳልኩት የእንትኖቹ ዘመቻ ቲፒኤልኤፎች የተደራጀ ዘመቻ ከዛ ውጭ በተለያየ መንገድ በግልም ምናምን የሰበሰብናቸው መረጃዎች በተለይ ደግሞ ኦፒዲ ውስጥ በመሆን ከአርቲስቶች አንጻር የተሰሩ ስራዎች በዚያም ሀገር በሆነ አጋጣሚ አንድ አርቲስት መጥቶ ከሌላ አርቲስት በግልም የተረዳሁት ነገር ነው። የኦሮሞ አርቲስቱ ነው የሚለው ኦሮሞ ለካ አድዋ ዘምቷል ባዝማችነት በመናምን ትልቅ ሚና አለካለው በሚል አርቲስት ይናገራል አሜሪካ ውስጥ ለሌላ አርቲስት። ታዲያ ምን አዲስ ነገር አለ? ግን ይሄን ከየት መጣ ሲባል አቶ አብይ ታሪካችሁን ወቁ ብሎ ሰብስቦ አርቲስቶችን የኦሮሞ አርቲስቶችን ሰብስቦ ይሄንን ነገረን። የዛን ጊዜ ፒኤችዲ ያለያዙ ይሄ ኦሮሚያ ፖለቲካ ውስጥ የኦሮሞ ነጻነት ግንባር ፖለቲካ በሌለሁበትም የተቃኘ ነው። በባለቤትነት በባለድርሻነት የተቃኘ አይደለም። ያንን ለመስበርና እውነተኛውን ታሪክ ለማምጣት የኪነ ጥበብ ሰዎች ትልቅ ሚና አላቸው። ስለዚህ ታሪካቸውን እንዲያውቁ ጠቅላይ ሚኒስትር ሆነው አይደለም በና በደጃፉም ላይ በማያልፉበት ሰዓት ያንን ስራ ሲሰሩ የነበሩ ሰው ናቸው። ይሄን ማነሳው ብዙ ነገሮችን ደምረን አጠቃላይ ስዕሉን አይተን ኢትዮጵያ ትክክለኛው ሰው በትክክለኛው ጊዜ ላይ መጥቷል የሚለውን ድጋፍ ለመስጠትም የሆነ ብዙ ሰው ስለደገፈው ብዙ ሰው ስላጨበጨበ ምናምን ሰው ድምር ነገሮችን ሂደቶችን በአጠቃላይ ገምገን ወደዚህ ሁኔታ ውስጥ የተገባበት ነው። ጭብጨባ አይቶ ያጨበጨበ ሰው ውግዘት ሲጀመር ለማውገዝ በጣም ቅርብ ይሆናል። ከምክንያት የወጣ ነገር ውስጥ ስለሚገባ ማለት ነው። አጠቃላይ ነገር ደምሮ ሁሉን ነገሮች ገምግሞ ኢትዮጵያ ያለችበት ሁኔታም ፈትሾ መጨረሻ ላይ ደረሰ ሰው ጭብጨባው ድምቀትና የውግዘቱ መዓት አይደለም እሱን የሚገዛው ተጨባጭ መሬት ላይ ያለው ነገር ነው እንትን የሚለው። ስለዚህ ድምር ነገሮቹ ጠቅላይ ሚኒስትሩ ሲመጡ ሂደታቸው መንገዳቸው የት ለመድረስና ምንን ለማሳካት እንደሆነ ከበቂ በላይ ምልክቶች እየታዩ እየደመቁ መንጣታቸውን ብዙ ነገሮች ደምረን አይተን ይወሰደን። ያ ደግሞ
የተገመገሙት ነገሮች በተጨባጭ ደግሞ በተግባር በስራ እየተገለጹ መምጣታቸውን ደግሞ ሲታይ የበለጠ ጭምጨባውን ማድመቅና የውግዘቱን ካምፕ ወይ ደግሞ ይሄ ግራ የተጋባው ካምፕ መቀነስ የሚገባው ቢሆንም ያው እንዳልኩት የጭብጨባውን ብዛትና ድምቀት እያየን በአብዛኛው መሄድ ስለምንፈልግ የሚፈጠሩ ክፍተቶች ናቸው ብዬ አምናለሁ። ብዙሃኑ አጠቃላይ ነገሮችን ለማየት ጊዜ የሚያለው ነገር አይመስለኝም። ሙሉ ስዕል አይገመግምም እና ለውጡ በመጣበት መንገድ ላይ ለውጡ የተጀመረበት ሂደት የሆነ ኃይል የነበረውን ነገር ለማስቀጠል የሚያደርገው ነገር እንዳልተሳካና የሆነ ኃይል ደግሞ ሰብሮ መውጣቱን የሚያሳይ ነገር ነው። ግን ሰብሮ የወጣው በስር ነቀል ለውጥ ባለመሆኑ ያንኑ መዋቅር ተሸክሞ መቀጠሉ ምናልባት ስር ነቀል ቢሆን ይቻል ነበር ወይ? መዋቅሩ እንዳለ መንግስት ነው። የመንግስት ስንል የቲፒኤልኤፍ ማለት ነው። ደህንነቱ የቲፒኤልኤፍ ነው። ጸጥታው የቲፒኤልኤፍ ነው። የሀገሪቱን ኢኮኖሚ የሚዘውረው ቲፒኤልኤፍ ነው። ያን በዛ ሁኔታ ውስጥ ወዲያውኑ ጠቅላይ ሚኒስትሩ ስልጣን ይዘው መጋቢት 24 2010 ስልጣን ይዘው ሰኔ 16 መስቀል አደባባይ ግድያ ሙከራ ተጀመረ። ያን ተደምረው በፍቅር በይቅርታ በኢትዮጵያ ሰማይ ላይ ፍቅር እንዲዘንብ ያደረጉበት ዕለት ቢሆንም ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሞያን ታግዘው ይህን ደማቅ ስነ ስርዓት ለማለፍረስ ለማበላሸት የሰው ህይወት ለመቅጠፍ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ ያልተሳካ የከሰረ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። ከዛ በኋላ ደግሞ ሐዋሳ ከተማ ላይ የዘር ፍጅት የሲዳማና የወላይታ ተብሎ በወቅቱ ደግሞ የቲፒኤልኤፍ የጦር አዛዥ በኋላ ቲዲኤፍ የተባለው ኃይል ጋር ይገቡ እዛ ደግሞ በዝ ኃላፊ ተብለው እነሱ እዛ ውስጥ ሚና እንዳላቸው በኋላ በመንግስት ደረጃ ጭምር የተገለጸ ነገር በሐዋሳ ማረሚያ ቤት በከተማው ፍጅት ተነገሰ። ንጹሃን ተገደሉ፣ ተጨፈጨፉ። በዛ ሂደት ውስጥ ፖሊሶች በዛ ሂደት ውስጥ የከተማ ከንቲባ ጭምር ተዋናይ እንደነበሩ በኋላ ላይ በመረመራ ተደረሰ። ከንቲባው ፖሊስ ኃላፊዎቹ ምናምን ከሀገሪቱ ከቆየው ደህንነት መዋቅር ጋር በቅንጅት የሚሰሩ መሆኑን የሚያጠራጥር አይደለም። የተለያየ ቦታ ብሔር መሰረት ያደረጉ ግጭቶች ተፈጥረው እንደ ጠቅላይ አቃቢ ሕግ ከፌደራል ፖሊስ ጋር በመሆን ምርመራዎችን ሰርተን ክስ ደረጃ የደረሱ መዝገቦች አሉ። ለምሳሌ ሐዋሳ ላይ የተከሰተውን በተመለከተ በሶስት መዝገብ ስናጣራ ቆይተን ሁለቱ ላይ ክስ ተመስርቷል። አንደኛው ሐዋሳ ማረሚያ ቤት ታራሚዎች ላይ የተፈጸመው የወንጀል ድርጊት ነው። በዚህ መዝገብ ላይ 67 ተጠርጣሪዎች ላይ ምርመራ ተጠርቶ ክስ ተመስርቷል። ተከሳሾችን እንላቸው እንችላለን። አሁን 67ቱንም በዚህ መዝገብ ላይ የማረሚያ ቤት አመራሮች፣ የፖሊስ አባላቶች የተካተቱበት ክስ ነው የተመሰረተው። ስለዚህ አንድ ከፍተኛ የማረሚያ ቤቱ አመራርና 5 ፖሊሶች ያሉበት፣ ሌሎቹ ታራሚዎች አንዱም በወላይታና ሲዳማ ብሔር መካከል የተፈጸመ የወንጀል ድርጊት የተጣራ ነው። 37ዎቹ ላይ ክስ ተመስርቷል። ሁለተኛ መዝገብ እንዲሁ ከፍተኛ የመንግስት አመራር ልንለው የምንችለው በወቅቱ የከተማ ከንቲባ የነበሩ በማነሳሳት ድርጊት አንዱን ብሔር በአንዱ ላይ በማነሳሳት ተጠርጥረው ምርመራ ሲጠራባቸው ከቆየ በኋላ በማስረጃ በመረጋገጡ 33 ተጠርጣሪዎች ያሉበት መዝገብ ተጣርቶ በማስረጃ ተረጋግጦ ክስ ተመስርቷል። ጉራዩ ጭፍጨፋ፣ ከዛ በኋላ አዲስ አበባ ላይ ደግሞ የተፈጸመው ነገር ራሱ መንግስት በሰጠው መግለጫ ጉራዩ ላይ 37 ሰው
አዲስ አበባ ከተማ ውስጥ ወደ 28 ሰው ገና ለውጡ መሬት ባረገጠበት ሰዓት የተፈጸሙ ነገሮች ናቸው። መስከረም 2 ቀን 2011 እስከ እንደ አዲስ አበባ እስከ መስከረም 8 ይቀጥላል። መስከረም 7 እና መስከረም 8ም የሰው ህይወት ያለበት ሁኔታ የነበረ ስለዚህ ሁለቱን የቡራዩና የአዲስ አበባ ነድላስ እንደወስደው እስከ መስከረም 8 የቀጠለ የወንጀል ድርጊት ነበረ። ሁለቱም መዝገቦች ምርመራዎቻቸው በአብዛኛው አልቀዋል። ቡራዩን እናረጋጋለን ብለው ከሐዋሳ የመጡት ከደቡብ የመጡት ወታደሮች ደግሞ ከዛ በኋላ ደግሞ ሲመለሱ ቤተ መንግስት ገብቶ መፈንቅለ መንግስት ለማድረግ ሞከሩ። መሳሪያ ይዘዋል። አንድም ጥይት የተኮሰ ሰው የለም። በሰልፍ ጠብቀው ካገኙኝ በኋላ ደግሞ ያያችሁ ነው ውይይቱ የነበረው። ከዚህ ሁኔታ መውጣት ሲባል ደግሞ ሶማሌ ክልልን ገነጠላለሁ ብሎ በአብዲ አሊ የሚመራ ሀገሪቱን ከተማዋን ሶማሌ ክልልን እሳት በሳት አደረጓት። የእልቂት አውድማ አደረጓት። አብያተ ክርስቲያናት ነደዱ። ከሆነ ምዕራፍ ወጣ ሲባል አሶሳ ላይ ዩኒቨርሲቲ ተማሪዎች ግጭት ተብሎ ሀገሩ ተቀጣጠለ። ከዚህ ምዕራፍ ወጣ ሲባል ጌዲዮ ላይ ከጉጂ ዞን ወደ ሚሊዮን የሚቆጠሩ ሰዎች መፈናቀል ዜና ወጣ። ሀገሪቱን ከዚህም ከዛም አዋከቧት። አክቲቪስት ነን የሚሉት ደግሞ ከተማ ውስጥ ቁጭ ብለው መንግስት መመሪያ ማሻር፣ መንግስት መመሪያን ማስለወጥ፣ እጣ ያወጣላቸው ኮንዶሚኒየም የደረሳቸው ሰዎች ቤት እንዳይሰጥ ማስከልከል እንዲያደርጉ ሀገሪቱን ቀውስ በቀውስ አደረጓት። ቄል እንዳሉ ሌሎች ምሁራኖችም እንዳሉት የሀገሪቷ እጣ ፈንታ በእኛ እጅ ነው ያለው። this is our responsibility now. yes it is our time. our time ስትል ግን ኢትዮጵያን ዶሚኔት ለማድረግ አይደለም፣ ሌላው ህዝብ ኤክስክሉድ ለማድረግ አይደለም። ለኦሮሞ ለሌላው ኢትዮጵያዊ የምትሆን ሀገር መገንባት የኦሮሞ ልሂቃን የኦሮሞ አመራሮች ኃላፊነት ነው። የኦሮሞ ህዝብ እዛ ሀገር ውስጥ ማጆሪቲ ሆኖ እስካለ ድረስ አይደለም በቋንቋዬ ልገልገልና በቋንቋዬ ልማር ያን ሀገር ለአንድና ለመጨረሻ እስከ መጨረሻ ፕራይም ሚኒስተር ሆኖ ሀገሪቷን ለመምራት አንድና አንድ ሌጂቲሜት ሪዘን ያለው ሰው ቢኖር ወይ ደግሞ ቡድን ቢኖር ኦሮሞ መሆኑን they have to make peace with this reality. የኦሮሞ ዲማንድ ከዚህ በኋላ ኦሮሚያን አስተዳድራለሁ አይደለም፣ አጠቃላይ የሀገሪቷን የፖለቲካል አድሚኒስትሬሽኑን በዋናነት መምራት መቻል እንዳለበትና እንደምችል ሌሎቹ መስማማት መቻል አለባቸው። ይሄንን የማይቀበሉ አካል ይሄንን ሪያሊቲን የማይቀበሉና የማይዋጥላቸው ቡድን ካለ ምንም ኮንስትራክቲቭ አካል ሳይሆን ዲስትራክቲቭ አካል ነው ወይ ደግሞ ዲስትራክቲቭ ኤጀንት ነው። ይሄንን ሚኒመም ኮር ፖይንት ሊያውቁ ይገባል ብዬ ነው በእኔ በኩል እንደ አንድ ኦሮሞ የሚሰማኝ እውነታ ማለት ነው። ዛሬ ላይ እኮ ምክንያቱም የመርሳት የመዘንጋት ከስልጣን ካለው ምናምን ጋር ነገሮች ያያያዙ ግን ዝም ብሎ ለእግዚአብሔር ምስጋና ማቅረብ ያስፈልጋል። ምን አይነት ቀውስ እንደነበረ ለመንግስት ማመስገን ምናምን ሌላ ፖለቲካ ከሆነ የነበረውን ያ አደገኛ ነገር ጠርዝ የወጣ ነገር ሁሉም አደብ እየገዛ መስመር እያያዘ ምን እያለ መጨረሻ ላይ በረብሻ በግርግር መንግስት መለወጥ አልተቻለምና ምናልባትም ደግሞ መለወጥ ባይቻልም ያ መንግስት ስልጣን ያለው መንግስት ሀገሩን ማስተዳደር አቅቶታል የሚል መልእክት ህብረተሰቡ ላይ በደንብ ካደረሱ በኋላ በአንድ ሳምንት እንቆጣጠራለን በሚል ወደ መተኮስ የሄደው የቲፒኤልኤፍ ኃይል ያስከተለው ቀውስ፣ አደጋ፣ መከራ፣ ፍዳ፣ ሰቆቃ
የደረሰው መዓት ሁላችንም እናውቀው ያለፍንበት 100 ሺዎች ህይወት የከፈሉበት ግጭቱ በተካሄደባቸው ጦርነቱ በተካሄደባቸው የትግራይ የአማራና የአፋር አካባቢ ላይ ማህበረሰቡ ሰቆቃ የተቀበለበት ሁኔታ ነው። በክብር በአውሮፕላን መግለጫ ከማውጣት ትግል መግለጫ ማውጣት ብቻ የሆነበት ከ1984 በኋላ ስሙ ብቻ የቀረው የኦሮሞ ነጻነት ግንባር አስመራ ተወስኖ መግለጫ ሲያወጣ ኖሮ ለውጡ በክብር በአውሮፕላን ሚሊዮኖች አደባባይ ወጥተው ተቀበሏቸው እንደተገፉ በሀገራቸው ባይተዋር እንደሆኑ እንደወጡ ከመቅረት ይልቅ በክብር ሲመለሱ ለዛ ክብር ለህብረተሰቡም ለእግዚአብሔር ምስጋና ማቅረብና ሰላማዊ ሁኔታ እንዲቀጥል የራስን አስተዋጽኦ ማድረግ ሲገባ በዚህ በኩል የብሔር ግጭት በዚህ በኩል ምናምን ስላለም ብናዋክበው ስልጣን ማስለቀቅ እንችላለን በሚል ወደ መተኮስ ሄዱ። ተኩሶን እንደማይወርዱ ሲያረጋግጡ ደግሞ የሆነ አካባቢ ላይ ደግሞ ግጭት ቢፈጠር ቀውስ ቢፈጠር በቃ በሁሉም አካባቢ የድጋፍ መሰረት ስለማይኖረው አንሳፈን ከዛ በኋላ ገፍተን እንጥለዋለን በሚል ምናልባትም ከቲፒኤልኤፍ ጋር እየተናበቡ ብዙ ነገሮችን አደረጉ። ንጹሃንን መጨፍጨፍ፣ ማንነትን መሰረት ያደረገ ፍጅት ማንገስ የትግል ስልት ተደርጎ ተወስዶ ገበሬዎች፣ ድሆች፣ እናቶች፣ ህፃናት፣ አዛውንቶች የሚጨፈጨፉበት እንትን ተሰራ። ሸኔ የሚባል አረመኔ ቡድን ማለት ነው። ይሄ በሚሆንበት ወቅት ግድያው እንዴት ለምን እንደሚፈጸም ተራ ጉዳይ ነው። ይህን ለመረዳት የሚገባቸው ግን ፍላጎታቸው የንጹሃኑ ጭፍጨፋ መቆም ሳይሆን ጨፍጫፊውም ሙሾ አውራጁም የንጹሃኑ ጭፍጨፋ ለፖለቲካ ግባችን ይጠቅመናል ብሎ ስላሰቡ ሙሾ እያወረደ ህዝብ በማስቆጣት ገዳይም እየገደለ ህዝብ በማስጨነቅ ተቃውሞ የለበትም ወደ ተባለው አማራ ክልል ተቃውሞ ወደ መቀስቀስ ሄዱ። ሰዎች በማጋት ምናምን አሁን ደም ቢዶሎ ሰልፉ ምናምን አሁን ማንም ሰው ወደ ኋላ መለስ ብሎ ሲያዩ ደም ቢዶሎ ምናልባት መንግስት አሁን በተለይ ከዚች ብርቱካን ከተባለችው ልጅ ጋር ተያይዞ የጀመረው ጸጥታ ኃይሎቹ ባደረጉት ፈጣን ምላሽ ይህን የከረመ ጉዳይ በደንብ አውጥቶ በደንብ ታሪካቸው እነዚህ እንትኖችን ለማዝረክረክ በጣም የተመቸ ሁኔታ አለ ብዬ አምናለሁ። ብዙ ከባድ ነገር አይደለም። ልጆቹ አድራሻ አላቸው፣ ወላጆች አላቸው። ስለዚህ መውጣቱ የብርቱካን ጉዳይ የትላንቱን ጉዳይ የተወሰነ ገልጾታል። ግን ደግሞ በደንብ አድርጎ ማዝረክረክ በብዙ መልኩ ይጠቀማል። ያው መንግስት ባለው መረጃ ፊልድ ማርሻል ብርሃኑም እንደተናገሩት ልጆቹ አማራ ክልል ያሉት ምናልባት አሁን ከሀገር ወጥተው ይሆናል አይሆንም፣ ሁሉም ሊወጡ የሚችሉበት እድል አለ የለም አናቅም። ግን ይህን ታሪክ ማምጣቱ ጥሩ ነው። ዞሮ ዞሮ እነዚህ አይነት ሁኔታዎች አማራ አካባቢ ላይ ቁጣ ለመቀስቀስ ተቃውሞ ለማስነሳት የተደረጉ ሂደቶች ነበሩ። የረብሻው የግርግሩ የቀውሱ የምናምን ነገር ተሲል ቲፒኤልኤፍ አውዳሚውን የ2 ዓመት ጦርነት ከፈተ። ያው ውጤቱን አይተናል። 7 ዓመት እየተኮሰ ያለ ሸኔ የተባለ ቡድን መጨረሻ ላይ ስሙ ብቻ እየቀረ መምጣቱ የሚዳሰስ እውነት ነው። ገና
ምንም ባልነበረበት የኢትዮጵያ ፖለቲካ የተቃኘው የ27 ዓመቱ ፖለቲካ የተቃኘው በእኛና በእነሱ ውስጥ ደግሞ አንድ በጠላትነት የተፈረጀ ማህበረሰብ የነበረበት ፖለቲካ ያ ምዕራፍ ተዘግቶ ወደ አዲስ ጎዳና እንሂድ ሲባል የአማራ ህዝብ ነፃ ሲወጣ አማራ ነፃ አውጪ ነን የሚሉ ሰዎች በለውጡ መሃል ማግስት ተወለዱ። ትግላቸው ግን የነበረው የአማራ ህዝብ ነፃ በመውጣቱ ነፃነቱን እንጠብቅ ሳይሆን ቲፒኤልኤፍ ለምን ሄደብን የሚል ቁጭት ነበር የሚመስለው። ስሙ የአማራ የሚባል ነገር ግን ደግሞ ተግባራዊ እንቅስቃሴው ቲፒኤልኤፍ ለምን ሄደ፣ ስለዚህ ቲፒኤልኤፍ እንዲመጣ መንግስትን እናዋክበው የሚመስል ነገር ሲደረግ የነበረበት ነው። መጨረሻ ላይ እስከ ተኩስ ደረጃ የተሄደበትም ነገር ተኩሱ ጋር ከመደረሱ በፊት የአማራ ክልል ባለስልጣናት ላይ የተፈጸመው ግድያ፣ ያንን ነውር፣ ያንን ወንጀል የሆነ ነገር ለመፈረጅ የተደረገው እንትን ጠቅላይ ሚኒስትሩ ምናምን የሚል ተረት፣ ያንኑ ተረታቸውን ዛሬ ከነርሱ ጋር ምንድነው ጫካ ነው ምናምን ገባ የተባሉት ጀነራል ተፈራ ዝርዝሩን እና ጀነራል አሳምነው እንዴት አድርገው ያንን ጉዳይ እንዳቀነባበሩ፣ እንዴት ልዩነቱ መቼና እንዴት እንደተጀመረ ዝርዝሩን በአደባባይ ከገለጹ በኋላ አሁን ምን ተፍረታቸውን የሚያደርጉት ነገር ቸግሯቸው፣ ነገር ግን የገዙ ሰዎች ያን የተነገራቸውና ከዛ በኋላ ነገሮች እንደተለወጡ ማያውቁ ሰዎች እናቶች ምናምን አሉ። አንዳንድ ቦታ ሰማለሁ በሆነ ያው አሜሪካ ውስጥ ነው አንዳንድ ነገር የሚያስቀኝ፣ ምናልባት ህይወቱ ምናምን የሆነ የሚያደነዝዝ ነገርም ስላሉ ሊሆን ይችላል። እዛ ጋር ቆመው እዛ ይቀሩ ሰዎች አሉ። በግርግር በቀውስ በመከራ በእሳት ውስጥ የመጣንበት ረጅም ርቀት 7 ዓመት አጭር ይመስላል። እንደ መከራው ጥልቀትና ስፋት ግን እጅግ ረጅም ጊዜ ነበር። ረጅም በጣም ረጅም። ምክንያቱም በስቃይ በሰቆቃ ውስጥ ረጅም ጊዜ ተጉዘናል። እነዚህ ሁኔታዎች ውስጥ 7ኛ ዓመት ምናምን ሲባል ሰዎች በተለይ ፖለቲከኛው ምሁሩ ምናምን አካባቢ ዝም ብሎ ሌላ ፖለቲካ ኮተት ከሌለበት የፖለቲካ ኮተትህም ወይ ደግሞ ፍላጎት ወይ ደግሞ ከበስተጀርባ የተሸከምከው ነገር የትም አያደርስም። ከእውነታው ጋር ራስን ማስማማት ነው። በግርግርም በፊሽካም በጅራፍም የሚወርቅ መንግስት አሁን እንደሌለ ተረጋግጧል። ሁሉም ተሞከረ። ሚሳኤሉም ግርግሩም ሁሉም መከነ። በሚሳኤል ያልተቻለውን በጅራፍ ማውረድ አይቻልም ብቻ ሳይሆን እንደማይቻል እንሞክራለን ያሉትም ሰዎች አረጋግጠው መውጫን ለቸገራቸው በ4 ኪሎን በ4 ቀን ምናምን ያሉ ሰዎች 4 ኪሎን በ400 ዓመት ማየት እንደማይችሉ በደንብ እየዳሰሱ የመጡት እውነታ ስለሆነ ግን ሀፍረት ሸብቧቸው እዛው ምሽግ ለምሽግ እንኳን አልሰሩም። ዝም ብሎ በየስራቸው ነው የሚሮጡት። እንደዛም የተወሰነ የተገባው እንዲህ አይነት አጋጣሚ ሲኖር ሰዎች ስለ ጋራ ሀገር ስለ ቀጣይ ትውልድ የሚያስብ የሚጨነቅ ሰው ተጠያቂነት እንዲረጋገጥ መስራት ያለበት። ዛሬ ኢትዮጵያ በተጓዘችባቸው መንገዶች ውስጥ ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲገደሉ፣
የብሔረሰብ ግጭት ተቀስቅሶ ንጹሃን ሲፈጁ ሲፈናቀሉ የሁሉ ነገር ሲሆን ማን ምን ሚና ነበረው? አንዳንዱ ጤነኛ ከሆነ ድንቁርና የታወጀበት መሆኑን የሚያረጋግጥ ትልልቅ ቀውሶችን ወስዶ ራሱ ለመንግስት ለመስጠት ሲሞክር ለምን መንግስት ያደርጋል ሲባል ከዛ በኋላ ይቆማል። እንትን ውከት ባለበት ነው መንግስት ሀገር ማስተዳደር የሚችለው። ለምን ውከት ባለበት ሀገር የሚያስተዳድረው? ሰፊ ተቀባይነት ያለው ሳር ቅጠሉ ያጨበጨበለት መንግስት ይህንን ተወዳጅነት ይህን ተቀባይነት ለምን ብሎ ግርግር ውስጥ መክተት ይፈልጋል? የህብረተሰቡ ከፍተኛ ድጋፍ ያለው መንግስት ለምን ብሎ ያን ድጋፍ መሰረት ለማናድ አይደለ እንዴ ዘረኛው ከየጎሬው ከየስርቻው ወጥቶ የዘር ግጭት የምናምን እያደረገ ሀገሩን ሲያተራምስ የቆየው? ሰዎች እግዚአብሔር የሰጣቸውን ህሊና ይመርምሩበት፣ የተነገራቸውን እንዳለ ይቀበሉ፣ ከተለያየ አቅጣጫ የሚገለጹ ነገሮችን ያድምጡ፣ ይመርምሩ። ምክንያቱም ያለ ወንጀሉ ያለ ኃጢአቱ ያለ በደሉ ጥያቄ ምናምን የሚነሳበት መንግስት መቼም ሊሰማ አይችልም። እንዲሰማ እኮ ደግሞ መሰማት የሚገባቸውም ጉዳዮች እኮ ሲመጡ ልማዳቸው ነው የሚባል ነገር ይመጣና ተገቢ ጥያቄዎች በተገቢ ወቅት መልስ እንዳያገኙ ሊያደርጉ ይችላል። ስለዚህ ትክክለኞቹን አሁን የሌብነት ጉዳይ ሀገራችን ትልቅ ችግር ነው። ከስርቻ እስከ ላይ ድረስ የሚነገሩ ነገሮች አሉ። እዛ ላይ አተኩረን እንኳን ጥያቄ በወጉ እንዳናነሳ ሀገሩ በግርግር በሁከት በምናምን ውስጥ ወይ አይራመዱ ወይ ሌላ ስራ እንዲሰራ እድል አይሰጡ፣ ለሌቦቹም የተመቸ ሁኔታ ፈጠረ። ሙሉ ደግሞ ትኩረትን ወደ ልማት ወደ ምናምን የማድረግን ነገር ደግሞ ወሰነ። በግል አሁንም እንዲህ አይነት አጋጣሚዎች ምንድነው ስልጣን ላይ ተመጣባቸው ጊዜያትን ሲታሰቡ 7 ዓመታት ኢትዮጵያ በቀውስ መከራ ውስጥ አልፋለች። በነዚያ ቀውስ በነዚያ መከራ ውስጥ ማን ምን ኃላፊነት አለበት? አንድም ቦታ ላይ ስልጣን ላይ ካለው መንግስት ጋር የሚያያዙ ቀውስ ወይ መከራ ወይ ደግሞ ሲፈጠራቸው ነገሮች መርምሬም አንብቤም ገምግሜም እንደው አውጥቻው ልጄም ልደርስበት አልቻልኩም ብቻ ሳይሆን ነው ብለው የሚናገሩት ሰዎችን አስረዱን ብለናቸው ማስረዳት አይደለም የግል ፖለቲካ ምንድነው የወሌላ ፍላጎታቸውን ለሌላው ለማያስበው ወይ ደግሞ ለማያገናዝበው ሰው ለመሸጥ ይጠቀሙበታል እንጂ ኢትዮጵያ ውስጥ በተፈጠሩ ቀውሶች መከራዎች ሁሉ ዋነኛዎቹ ተዋናዮች ቲፒኤልኤፍ፣ የኦሮሞ ነጻነት ሰራዊት ወይ ኦነግ፣ ፋኖ ያን በየደረጃው ደግሞ እናውጣ ካል ምን ጠቅሳቸው ነገሮች ይኖራሉ። ይሄኛው መንግስት እዚህ ጋር የሚል ነገር እኮ ቢመጣ በጋራ ብንጠይቅና ድምጻችን ብናስተባብር መደመጥ የሚቻልበት ሁኔታ አለ። ግን የለም። አንዳንዱ የሚያስቅ ነገር የሚያመጣል። እንዴት ለውጡን የጀመሩ ሰዎች ታዲያ አብረው አይቀጥሉም የሚል ደግሞ ይመጣል። ከዛኛው ጋር ለምን ይገናኛል? ለውጥ የጀመሩ ሰዎች ሁሌ አብረው አይቀጥሉም። እንደውም ለውጥ የጀመሩ ሰዎች እየተሻሻለ ኢትዮጵያ ጉዳይ መጣ እንጂ መጀመሪያ ሲገዳደሉ ነው የምናውቀው። የደርግ ጥሩ ምሳሌ ነው።
እነ ኮሎኔል መንግስቱ እነ ምክትላቸውን እነ ኮሎኔል አጥናፉ አባተን የደርጉን ሊቀመንበሮች እነ ጀነራል አማን ሚካኤል አንዶምንና እነ ጀነራል ተፈሪ ባንቲን ሌሎቹንም የደርግ አባላት ገድለው ምን ብለው ነው ወደ ስልጣናቸውን እያረጋገጡ የመጡት። ወደ ቲፒኤልኤፍ ስንመጣ መሻሻሎች ታዩ። የግድያው ምዕራፍ ተዘጋና ግን ትልቅ የሚባሉ የፓርቲውን ሁነኛ ሰዎች ጠርገው አባረሩ። የተወሰኑትን እንደናቱ ሲያዩ ራህ ያሉትን ደግሞ እስር ቤት ከተቱ። አሁን ደግሞ ተሻሻለ፣ እስሩም ቀረና ሰዎቹ ከሂደቱ ዝም ብሎ ራሳቸውን አወጡ። ኢትዮጵያ ውስጥ ለውጡን የጀመሩ ሰዎች ከለውጡ በኋላ ምን ማድረግ እንደሚገባቸው በጋራ የወሰኑ አይደሉም። አሁን በደንብ የምንረዳው ነገር ቲፒኤልኤፍ ኢትዮጵያንን እየጨቆነ ነው፣ መከራ በደል እያደረሰ ነው፣ ይህ አገዛዝ ማብቃት አለበት የሚለው ላይ ጋራ አጀንዳ አላቸው። ያ ቡድን ከተወገደ በኋላ ግን እንዴት እንደሚሄዱ በጋራ አልመከሩም። ነገር ግን ስልጣን ቢይዝ ደግሞ ይሄን አደርጋለሁ ብሎ ጽፎ ደግሞ የመጣ ሰው አለ። ስለዚህ ለውጡ እንዳይቀለበስ እርምጃዎችን በፍጥነት የመውሰድ ነገር ነበር። እንደ ጀነራል ሳሞራን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምን ከስልጣን ማንሳት በክብር ይሳቸው፣ ያመጹትን ደግሞ እንደናቱ ጌታቸው አሰፋ ያሉትን በደብዳቤ መሻርና በአዲስ ሰው መተካት። በተለመደው አሰራር እንዲህ አይነት ነገሮች በድሮው የሚደረጉት በቲፒኤልኤፍም ቢሆን ቲፒኤልኤፍ ይጨርስና ሌሎቹ ሊነግሯቸው ስብሰባ ይቀመጣሉ አሉ። አሁን ግን የአይነት አሰራር የለም። እየተመካከሩ ቢሆን ለውጡ ድሮ ይቀለበስ ነበር በግሌ ስገመግመው። ስለዚህ የወሰነ ምናምን ሰው እርምጃ እየወሰደ ሄደ። ያልተለመደ ነገር ስለሆነባቸው እየመከረን የሚልን ግምት ያላችን ሀሳብ ያላቸው ሰዎች ሊሆኑ ይችላሉ። ያ ቅሬታ መፍጠር የሚጠበቅ ነገር ነው። በሌላ በኩል ደግሞ በአደባባይ የምናውቀው ነገር ደግሞ አለ። ዶክተር ለማ መገርሳ ከጠቅላይ ሚኒስትር አብይ ጋር የተለያዩት ብልጽግና የሚባለውን ነገር አልቀበልን ብለው በአደባባይ አውጀዋል። ወደፊት የሚደረስበት እንጂ አሁን መጀመሪያ ኦሮሞ ድርጅቶችን እንሰብስባቸው፣ ይሄ በቮይስ ኦፍ አሜሪካ ላይ ተናገሩት ነው። የኦሮሞ ድርጅቶችን እንሰብስብ፣ መጀመሪያ ኦሮሞ አንዲሁን፣ ከዛ በኋላ ስለ ኢትዮጵያ ስለ ጋራ ነገር እናስባለን የሚል ነው የኔ ፍላጎት፣ የኔ አቋም። እነሱ ግን አሁኑኑ ህብረ ብሔር ብሔራዊ ድርጅት እንመስረታሉ። የብዙዎች የኢትዮጵያን ጥያቄ የብዙዎች ብዬ አምናለሁ የዚህ በዘር የተደራጀ ፖለቲካ አስተሳሰብ ሀገር መከራ ፍዳ ስቃይ ውስጥ ከቷል። ከዚያ ዙሪት መውጣት ያስፈልጋል ነውና ስለዚህ ጠቅላይ ሚኒስትሩ ህብረ ብሔር የሆነ ድርጅት መመስረት አለበት አሉ። እሳቸው ደግሞ የብሔር ድርጅት ላይ መቆየት አለብን አሉ። ይሄ ልዩነት ፈጠረ። ልዩነቱ ላይ እንግዲህ አንድ ፓርቲ ውስጥ አብሮ መቀጠል የቻሉበት ሁኔታ የለም። አቶ ገዱም ለቀዋል። እንግዲህ አቶ ገዱ በምን እንዴት እንደለቀቁ አናውቅም። ግን ዛሬ ካሉበት ሁኔታ አንፃር ገና ብሔር ከሚባል አስተሳሰብ የተፋቱ አይመስልም። እሱም የራሱ ተጽዕኖ ሊኖረው ይችላል። ወይንም ደግሞ ጦርነቱ ሲፈነዳ ውጭ ጉዳይ ሚኒስትር ነበሩ። እርሳቸው ከውጭ ጉዳይ ሚኒስትርነታቸው ተነስተው አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርነቱ ላይ ውጭ ጉዳይ ሚኒስትር መደረባቸው እሱ ቅሬታን ፈጥሮ ሊሆን ይችላል። የተለያዩ ምክንያቶች ይኖራሉ። አብረው የጀመሩ ሰዎች አብረው ላይ ጨርሱ ይችላሉ። የግድ የሚልም ነገር ያለ አይመስለኝም። ትልቁ ነገር የትኛው አስተሳሰብ ኢትዮጵያንን በጋራ ይጠቅማል ነው። በዘር ቋት ውስጥ ተሰብስበው እንደ ደባል እየኖሩ እየተፎካከሩ እየተጠላሉ አይነት ያለው የፖለቲካ አስተሳሰብ ነው ለኢትዮጵያ የሚጠቅማት። እና አጠቃላይ ነገሮችን መዝኖ 7 ዓመታትን ገምግሞ ክፍተቱ ጉድለቱ በማን ለእንዴት እንደ መንግስት የትግራዩን ጦርነት ማስቀረት ይችል ነበር፣ የሸኔውን ጦርነት ማስቀረት ይችል ነበር፣ የፋኖን ጦርነት ማስቀረት ይችል ነበር።
ሆነ ለመናገር የሀገር ጉዳይ የሀገራዊ ጉዳይ ስለሆነ በግሌም ስለሚያሳስበኝ ማረምራለሁ ሁሌም ይህን ነገር ቢድ ማድረግ ይቻል ነበር ይሄ ነገር መሆን ይችል ነበር ይሄን ደግሞ በግሌ እንድጠይቅ የሚያደርገኝ ምክንያቱም ወደ ካንዳንዶቹ ጋር በግል ወደ ክርክር ከመሄዴ በፊት የሆነ ጩኸቱ ምናምን ሲል የቱ ጋር ነው ክፍተቱ ምናልባት ይሄን ማድረግ ይቻል ነበር ይሄን ማቆም ይቻል ነበር ምንም አሁን ብዙ አጋጣሚ እንደው ይሄን የሚከታተል ሰው ምንድነው በሸኔ ደጋፊ ሆነ ፋኖን ደጋፊ ቲፒኤልኤፍን ደጋፊ ምናምን አሁን ቲፒኤልኤፍ ዘር ማጥፋት ጦርነት ምናምን ደጋግሞ የሚሉት ነገር አለ እነዚህ የሚያነሷቸውን ነገሮች አንስተው እነዚህን ቡድኖች ጋር ያሉ ሰዎች ጋር ጥያቄ ጠይቀው መልስ ማግኘት ይችላሉ የሸኔውን ጦርነት የህወሓቱን ጦርነት የፋኖን ጦርነት መንግስት ማቆም ይችል ነበር ማስቀረት ይችል ነበር ምን በማድረግ ማስቀረት ይችላል ከዚህ ቀደም ያነሳሁት ነገር አለ የቲፒኤልኤፍን ጦርነት ማስቀረት ይችል ነበር አንድ ነገር ብቻ ስትዘርፉ ስትገድሉ ስትጨቁኑ የኢትዮጵያን ካዝና ስትገለብጡ የነበረበትን የኢትዮጵያን ማዕከላዊ ስልጣን መልሳችሁ ሰዱና ወንጀልና ዘረፋችሁን ቀጥሉ የሚል ፈቃድ ቢሰጥ የመተከሱስ የለባቸውም ሄደው ቦታውን ይዛሉ ይህን ብቻ ነበር ጦርነቱን ለማስቀረት ማድረግ የሚችለው ይህንን ማድረግ ነበረበት የሚል ክርክር ካለ እንግዲህ እሱ ላይ መከራከር ነው እሱ ላይ መከራከር ይቻላል አይቻልም ራሱ አላውቅም ግን እንዲህ አይነት አጋጣሚዎችን እንዲህ አይነት ጊዜዎችን በኃላፊነት ስሜት ችግሮችን የት ጋር ነው የችግሩ ባለቤት ማን ነው ችግሮቹን በዘላቂነት ለመፍታት ምን መደረግ አለበት የሚለው የተወሰነች 5 ደቂቃ እንኳን በቀን ውስጥ አውቶ ማውረድ ማሰብ ብዙ ነገሮችን ለማገዝ ለማስተካከል አስተዋጽኦ ያደርጋል ብዬ አምናለሁ